ጥያቄው ራሱ ለእኔ ግልጽ አይደለም። እነዚህ አምስቱ ኦፊሶች በአንድም በሌላ መልኩ በእነዚህ በቢሾፖች ውስጥ፣ በፕሬስቢቴሪያን ውስጥ፣ በዲከን ውስጥ አሉ ወይ? ምን ማለት ነው? ለምሳሌ አንድ ሰው ጳጳስ ተብሎ ተሾሟል፣ ግን የሐዋርያነት ቅባት ሊኖርበት ይችላል። በሐዋርያዊ ኦፊስ ፋንክሽን ሊያደርግ ይችላል። ሌላኛው ደግሞ ፕሬስባይተር ሆኖ ተሾሟል፣ በቤተ ክርስቲያን እጅ በማውጣት ማለት ነው። ነገር ግን የወንጌላዊነት ኦፊስ ውስጥ ፋንክሽን ሊያደርግ ይችላል አንድ ሰው። ስለዚህ እንደዚህ ያደርጉ ነበር ወይ? አያደርጉም ካልከኝ ከኤፌሶን 4:11 ጋር አይጋጭም ወይ ነው ጥያቄው። ኦኬ፣ አሁን ይሄ ልክ እንደ ሳንዱች ማለት ነው። ሳንዱች ውስጥ የሆነ ዳቦ ከፍለ እንደምትከትበት አይነት በቢሾፕ ውስጥ ሐዋርያው ላይ ያለው በሙሉ የጸጋ ስጦታ በሙሉ እያንዳንዱ በዚህ ውስጥ አለ ነው ሀሳቡ አይደለም። እንደዛ ነው ብዬ አላምንምም። ቤተክርስቲያን የማትቀበልም የሐዋርያነት የሐዋርያቶችን አስተምሮና ስልጣን ግን እነዚህ ከዛ በኋላ የመጡት ቢሾፖች፣ ፕሬስቢቴሪያን፣ ዲከንስ አስቀጥለውታል። ስልጣንና አስተምሯቸው ይህንን ነው ማምነው ማለት ነው። በቃ ጨርሻለሁ። ሰምታችኋል። እሺ ዳኒ ዴቫ ሶስት ደቂቃ ሰጣችሁን አሰመራይዝ እንትን ራፖርት ታደርጋላችሁ ከጥያቄ በፊት ወይስ ከጥያቄ በኋላ ታደርጋላችሁ? ኧረ እኔ ደከመኝ። ምንድን ነው ደጋግመናል እና ወንድሞች በቃ። እሺ ዴቪ በጣም አሪፍ ጥያቄ። ከታች ያላችሁ ሰዎች ኤቢ ከአንተ ልጀምር። ከጥያቄ በፊት ግን ዴቭ የመጨረሻውን የተናገርከውን ስልጣኑና አገልግሎቱ በቢሾፖች ምናምን ቀጥሏል ያልከውን እንደ ትንሽ ኤክስፕሌን ብታደርገው ለጥያቄም እንዲመች ብዬ ነው። ያ ስልጣናቸው ማለት ይሄ ካልቪን ካስቀመጠው የቤተ ክርስቲያን ትሩቻችን ማርክ አንዱ ሶስተኛው በዲቤት በኋላ የገባ ቢሆንም ስልጣንን ኤክሰርሳይዝ የማድረግ ብሎ የተቀመጠው ማለት ነው። ቤተ ክርስቲያን አሁን በቢሾፕ ደረጃ ያሉት በእንደዚህ በፕሬስቢተር ደረጃ ያሉት አውቶሪቲ አላቸው፣ ስልጣን አላቸው። ስለዚህ ያ ስልጣን ኤክሰርሳይዝ ያደርጉታል። በዚህ ሹመት በዚህ እንትን ያሉት ያንን ስልጣን ኤክሰርሳይዝ ያደርጉታል ነው በቤተ ክርስቲያን ላይ አስተምሯቸው ደግሞ ትምህርታቸው ነው። ትምህርታቸውን ነው አሁን ቤተ ክርስቲያን እያስቀጠለች ያለችው። ሁሉ ነገር ተጽፎልናል መጽሐፍ ቅዱስ ውስጥ፣ ሁሉም ሪቪሌሽን አለ። ያንን አስተምሯቸውን የነቢያቱና የሐዋርያቱን አስተምሮ ቤተ ክርስቲያን እያስተማረችውም ነው፣ እየሰበከችውም ነው፣ እየተናገረችውም ነው። አስተምሯቸውን ምን እያደረገች ነው? እያስቀጠለች ነው። በዛ ደግሞ ምን ታደርጋለች? በዛ አስተምሮ በምንማርበት በምንሰበክበት ሰዓት ቤተክርስቲያን የዲፋይ የሆነች እየታነጸች ትሄዳለች። የክርስቶስ ነጸች እየታነጸች ትሄዳለች። የክርስቶስ ፍጹም ሙላት እስከሚመጣ ድረስ እየታነጽንበት የምንሄድ ነው። ቃሉ፣ ትምህርታቸው፣ አስተምሯቸው ማለት ነው። እሺ፣ ስለዚህ ሐዋርያዊ ስልጣንና ሐዋርያዊ አገልግሎት ቀጥሏል፣ ሐዋርያት ግን አልቀጠሉም እንደማለት ነው። ሐዋርያዊ ስልጣን ልክ በእነሱ ስታንዳርድ እንደዛ ሳይሆን አይደለ ልክ ኢንስፓይሬሽን ምናምን ሳይጨምር በተለይ ራይቲንግ አፖስትልስ ቀጥለዋል የሚል ማንም ስለሌለ እሱን ሳይጨምር ማለት ነው። ቢሾፕ ያለው ስልጣን አለ አይደለ? በቤተ ክርስቲያን ታሪክ ውስጥ ቢሾፕ ያለው ስልጣን አለ፣ ፕሬስቢተር ያለው ስልጣን አለ። ያንን ስልጣን ኤክሰርሳይዝ ያደርጉታል በአካሉ ላይ፣ በቤተ ክርስቲያን ኦርዴን በተደረጉበት ላይ ያንን ስልጣን ኤክሰርሳይዝ ያደርጉታል። እንደ ሐዋርያቶቹ ግን በክርስቶስ ቤተ ክርስቲያን ላይ ሁሉን ኤክሰርሳይዝ የሚያደርጉት እነዚህኛዎቹ ግን በተሾሙበት ኦርዴን በተደረጉበት ላይ ያን ስልጣን ኤክሰርሳይዝ ያደርጉበታል ነው በኦርዴን በተደረጉበት ቦታ ላይ። ስለዚህ ያ ስልጣን ያው በየእንትኑ በቢሾፑ በፕሬስቢተሩ በያሉበት ኦርዴን በተደረጉበት የተከፋፈለ ቢሆንም ያንን ቤተክርስቲያን ምን ታደርገዋለች? ኤክሰርሳይዝ ታደርገዋለች። አሁንም አስተምሯቸውን ደግሞ ታስተምራለች፣ አስቀጥላለች ማለት ነው። እና ያ ደግሞ በመጽሐፍ ቅዱስም በክሪድም የተቀመጠልን በኮንፌሽንም የተቀመጠልን ነው ማለት ነው። ያንን ነው የምናስቀጥልን ነው ማለት ነው። ያንን ነው የምናስቀጥለው ነው። ብቻ እነሱ ካለፉ በኋላ የሚቀጥለው የሆነ ሐዋርያው የሆነ በጨርቁ በመሀረብ የሆነ ሰው ፈውሷል፣ በቃ ያ ነገር አሁንም ይቀጥላል አይነት ሳይሆን ታምራቱ የእንትናኑ ላይ ሳይሆን አስተምሯቸውና ስልጣኑ ቤተክርስቲያን ኤክሰርሳይዝ ታደርገዋለች፣ ቀጥሏል ነው።
ኦኬ እሺ፣ ታንኪዩ ክሊር ስላረከው። አሁን ሁለት ጥያቄ ከተፈቀደልኝ ሁለት ጥያቄ አይ ዶንት ኖ ብዙ ሰዎች ስለሆን አይ ቲንክ እኔ ዴቭን ብቻ ልጠይቅ። ዳኒም ጋር ጥያቄ ነበረኝ። ዳኒን ጠይቀው ደግሞ ለምን እዛ ላይ እንትን እንዳንል ዳኒን መጠየቅ አለብህ። ዳኒን ጠይቀው እሱም ብሬክ እንትን እንዲል ለዳኒ ጥያቄህን ደግሞ ወደ ዳኒ ጠይቅና ጥያቄህን ደግሞ ወደ ዳኒ ጠይቅና ባላንስ እንድናደርገው። እሺ እሺ። አክቹዋሊ ዴቭን ክሊር እንዲያደርግልኝ ነው እንጂ ጥያቄ የጻፍኳቸው ጥያቄዎች ውይይቱ ላይ ሁለት ጥያቄዎች አሉ። ወደ በኋላ እሺ ጊዜ ካገኘው ጠይቃለሁ። እኔ ዳኒን ጠይቀዋለሁኝ። ሶሪቲ ምናልባት እኔም እንደ ሞሮፍ ወደ ዴቭ ሀሳብ ስለሆነ ማዘነብለው ዳኒን ብጠይቀው ደስ ይለኛል። ምንድን ነው እንደገና ስጋ ቅርጫ ተከፋፈልናቸው? ይቅርታ እሺ ሲሆን ቆይ ፕሊዝ ተከፋፈል ከእናና ያስታወሳችሁ ጥያቄ አለ። እኛም ለዳኒ ጥያቄ አለ። ጥያቄ የፈጠረብኝ ነገር እንትና ላይ ስለሆነ ዳኒ ላይ ዳኒን ጠይቀውና ዴቭም እረፍት እንዲያደርግ አንተ ከእሱ ጋር ስጨርስ እኔ ደግሞ ዴቭን ሁለት ጥያቄ ነው ያለኝ። አንዱንም ቢሆን መጠየቅ እችላለሁ ከደከመው። ከዛ ደግሞ ዳኒ አንድ ይጠየቃል። ከዛ ዴቭ ደግሞ እንደዚህ እያል መቀጠል እንችላለን ካልሰለቻቸው። እንቀጥል። ጋጋሚ አንድ የሚጠቅሰው ጥቅስ ነበረ። ቅርታ በጣም ከቻልክ ኤርፎንን ብታወጣት ጥሩ ነው። በዛው ከመጀመር በፊት እንዲሁ በዚህ አጋጣሚ ሰው ብዙ ያለው ዛሬ ነው። ለአንዱ ኢርፎን ብንገዛለት እዛው አዲስ አበባ አይደለ እንዲያቀብለው ምን አለ ራሱ ነው ፕሮሚስ የገባው። ራስን የምትሰጠው የምትገዛ በጣም ነው የሚቸገረው። እርዱኝ እባካችሁ ወገኖች፣ ኢርፎን እንግዛለን። ሁለት ጥያቄ ነው ዳኒ ላይ ያለኝ። አንደኛው ተሰጠ የሚለው እኔ ብዙ ጊዜ የምጠቅሰው በግሪኩም ብትመለከተው አይ ቲንክ ኤዶቴ የሚል ነው ማለት ኤፌሶ ምዕራፍ 4 ላይ ያለው ለእያንዳንዳችን ጸጋ ተሰጠን ብሎ የሚለው ምናልባት በፓስት ስለተቀመጠ የኔ ጥያቄ የሚያወራው ስለ ድሮቹ ወይ ደግሞ ማለት የመጀመሪያ ስለ መስራቾቹ አይደለም። በተደጋጋሚ እየጠቀስከው ስለነበረ ነው። ኤፌሶን ምዕራፍ 4 ቁጥር 11 እኔም በዛ መልክ ነው የምረዳው ብዙ ጊዜ እና እሱ አንደኛ መጀመሪያው ጥያቄ ነው እንዳላበዛው ማለት ነው። ሌላኛው ጥያቄ ደግሞ እንደው የጳውሎስ ራሱ ኮንሰርን እንደው በኤፌሶን መጽሐፍም ላይ ማለት ኤፌሶንን ስለሆነ ስፔሲፊካሊ የሚጠቀሰው በተደጋጋሚ የሚጠቀሰው ኤፌሶን ስለሆነ ስለ ሐዋርያት ስለ ነቢያት ስለ ምናምን እንትን ሲል በየአጥቢያው በሎካል ቸርች በየሎካል ቸርቹ ለምሳሌ በቆላስይስ በቆሮንቶስ በምናምን ስለሚሾሙት ሐዋርያት የሚያወራ ይመስልሃል ወይ? ወይ ደግሞ ምክንያቱም መጽሐፉ ራሱ ኤፌሶን ራሱ የዓለም አቀፋዊ ስለ ዓለም አቀፋዊቱ ቤተክርስቲያን ስለ ዩኒቨርሳል ቸርች ስለ እንደዚህ አይነት ስለሆነ ሎካል ቸርች ውስጥ ስለሚሾሙት ነው ወይ የሚያወራው የሚለው ይሄ እነዚህ ሁለት ጥያቄዎች ናቸው። በጣም አመሰግናለሁ ዳኒ። ካልገባህ ምናልባት ድጋሚ ክሊር ላደርገው እችላለሁ። ሁለት ነው ጥያቄዎች። አንደኛው በፓስት ነው የተቀመጠው 11 ምንድነው 4:11 ይመስለኛል አይ ቲንክ። ሁለተኛው ደግሞ አጠቃላይ የፖል ሀሳብ ነው ወይ ራሱ የሚል ነው። አመሰግናለሁ። እንዲሁ ያለው ምንድን ነው ሰጠ በፓስቴንስ ስለተቀመጠ እየተወራ ያለው ስለ በጎ ሐዋርያና ስለ ጳውሎስ ይመስለኛል አይነት ነገር ነውና ሪሊ ትክክል ነው ወይ የሚለውን እንመልከተው። ምክንያቱም ሰጠ የሚለው ጋር አያቆምም 12 ቁጥርም ስላለ የሰጠው እስከ መቼ ድረስ ነው ሲባል ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ እስክንደርስ ድረስ
ብሎ ያስቀምጣል። ስለዚህ የፓስት እንትን ቢኖረው ይሄ ነገር ቀጣይ ነው። ስለዚህ ለወደፊት ሙላት እስክንደርስ ድረስ የሚቀጥል እንደሆነ አስቀምጧል። ሲቀጥል ደግሞ በተናጠል አፖስትልስና ነቢያትን ቆሟል ማለት አትችልም። በተናጠል ከቆመ መቆም ያለበት አስተማሪ መቆም አለበት፣ ወንጌላዊ መቆም አለበት፣ እንደገና ደግሞ ፓስተሮችም ወይም መጋቢዎችም መቆም አለባቸው። ስለዚህ በፓስት ተቀመጠና ግን ወደ ሙላት እስክንደርስ ብሎ ደግሞ ቲቸሩንም ስለሚጠቅስ ያው ግልጽ ነው ማለት ነው። ሌላኛው ስለ ሐዋርያ ሁለተኛውን እስቲ አብራራሊ። ሶሪ ከታላቅ ይቅርታ ጋር እስክሪብቶ በደንብ አልጻፍኩም። አዎ የሁለተኛው ጥያቄ ምንድን ነው? የኤፌሶን መጽሐፍ ራሱ በእያንዳንዱ በየሎካል ቸርቹ ስላሉት ስለሚሾሙት ፓስተሮች ምንድን ነው እሱ ሐዋርያት ነቢያት ነው ወይ የሚያወራው ወይንስ ስለ ዩኒቨርሳል? ምክንያቱም መጽሐፉ ራሱ ከተመለከተው ኤፌሶን ዩኒቨርሳል ቸርች አስፔክት ነው ያለው። ስል ማለት ለዓለም አቀፋዊቷ ቤተክርስቲያን ነው የሚያወራው እንጂ ኖት ነሰሰሪ ሎካል ቸርችን እያወራ አይደለም። እና ይሄኛው አንደኛው ጥያቄ ነው። ያ ሁለተኛው ጥያቄ ማለት ነው። የቅድሙን ጥያቄ የሆነ ጥያቄ ነበረኝ ይቅር፣ በጣምም ሌሎች ሰዎች ሊጠይቁ ስለሚችሉ ድጋሜ እድል ከተሰጠኝ ግን ጠይቃለሁኝ። ይህም ማለት ነው ዳኒ። ቴንኪዩ። በነገራችን ላይ ስናወራ መጽሐፍ ቅዱስ ከሚለው አንጻር ነው እንጂ የምናየው ሐዋርያንም ብሎ የሐዋርያ ሽታ የሌላቸው ሰዎች አሉ። ጳውሎስ ግን ታይምለስ የሆነ አትሊስት ክርስቶስ እስኪመጣ ድረስ ታይምለስ የሆነ ፕሪንሲፕል ነው ያስቀመጠው። ስለዚህ አንድ ሰው ሞቅ ሲለው እኔ ሐዋርያ ነኝ ሊል ይችላል። ሰዎቹም ደግሞ ሲወዱት ሐዋርያ ነኝ ሊሉት ይችላሉ። ወይንም ደግሞ ሐዋርያ ሳይሆንም ራሱ ብዙ ነገር ሲከሰት አይተናል እና ሎካሊ የሚደረገውን አይደለም። ሎካሊ ሐዋርያ ነን የሚሉት ሰዎች እኔ በጣም በጥንቃቄ ነው በመለከታቸው፣ በጥንቃቄ ማለት ነው። ስለዚህ እየተወራ ያለው ታይምለስ የሆነ ነው። ታይምለስነቱ ግን ክርስቶስ እስኪመጣ ድረስ ወይም እኛ ወደ ሙላት እስክንደርስ ድረስ ወደ አንድነት እስክንደርስ ድረስ በሚለው ላይ የተጻፈው ለምን ቃል በቃል ነው፣ አማርኛ ነው እና ሁላችን የእግዚአብሔርን ልጅ በማመን ወደሚገኝ አንድነት የሚለው ራሱ ወደ አንድነት እስክንደርስ ድረስ ስለሆነ ሎካልን አያወራም። በቃ ታይምለስ ነው ይሄ።